አድማጮቻችን እንደምን አላችሁልን? በዚህ ልዩ መሰናዶ ወደ እናንተ የምናደርሰው አንድ ዝግጅት አለ። በዚህም በተለይም የአማራ ሕዝብ ለኢትዮጵያዊነት ሲባል የከፈለው ቀደም ሲል በታሪክ እንደምናውቀው በርካታ መስዋዕትነትን በመክፈል ግን የኢትዮጵያዊነትን ወይም ደግሞ ኢትዮጵያን አንድ አድርጎ እንድትቆይ በማድረግ በኩል የራሱ የሆነ ጉልህ ድርሻ ያለው ሕዝብ ነው። ዛሬም እንግዲህ በዚህ በወቅታዊ ሀገራዊ ችግር ምክንያት የተለያዩ ችግሮች እየገጠሙት ይገኛሉ። ይህንን ችግር በመጋፈጥ እና የተሻለች ሀገር ነገ ከነገ ወዲያ አንድ ኢትዮጵያን ለቀጣይ ትውልድ ለማስረከብ በሚኖረው እንግዲህ ሚና የአማራ ሕዝብ የራሱ የሆነ ታሪክ ያለው ሕዝብ ነውና አሁንም ይህንን ችግር ለመጋፈጥ ምን ማድረግ አለበት? ምን መሰራት አለበት? በምን አይነት መልኩ ያለፈውን ታሪክ ዛሬ ላይ በዚህ አይነት መልኩ እንግዲህ ማስቀጠል ይኖርበታል በሚለው ዙሪያ ትኩረት በማድረግ እንግዲህ የምሁራን አስተያየት ወሳኝ ነው በሚል በወልዲያ ዩኒቨርሲቲ ተገኝተናል። ሁለት በዩኒቨርሲቲው የሚገኙ ምሁራን እንግዲህ ከነሱ ጋር በምናደርገው ቆይታ በዚህ ዙሪያ ያላቸው ምሁራዊ አስተያየት ያካፈሉናል ማለት ነው። እናንተም ይህንን እንደተከታተሉ በአክብሮት እንጋብዛለን። መልካም ቆይታ እንዲሆንላችሁ ከወዲሁ እየተመኘን እንግዲህ እንግዶቻችንንም በጣም ለዚህ ዝግጅት ፈቃደኛ ሆናችሁ ስለተገኛችሁ ከልብ አመሰግናለሁ። እስኪ በቅድሚያ ከርሶ ልጀምር። ስሙ ማን ይባላል? ያለውት የስራ ድርሻና ኃላፊነት የምን መምህር እንደሆኑም ይግለጹልን። መልካም አመሰግናለሁ። አለም ወራጌ ይባላለሁ። እዚህ ወልዲያ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ውስጥ መምህር ነኝ። የእናንተ ሚዲያም በዚህ ጉዳይ ምሁራዊ እይታ እንድናቀርብ ስለጋበዘን እኛም በጣም እናመሰግናለን። እርስዎንም እስኪ በመጀመሪያ እናስተዋውቅ። ደግፌ ንጋቱ ይባላለሁ። በወልዲያ ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ ትምህርት ክፍል አስተማሪ ነኝ። እንደዚህ እንግዳ አድርጋችሁ ስለጋበዛችሁን እናመሰግናለን። እንግዶቻችን እኒ ናቸው። የክቡራትና ክቡራን አድማጮቻችን እንግዲህ አንዳንድ በእኛ በኩል የምናነሳቸው ጥያቄዎች አሉ። በዚህ ዙሪያ ነው እንግዲህ ማብራሪያ የሚሰጡን። የአማራ ሕዝብ በተለይ ለኢትዮጵያዊነት ሲባል የራሱ የሆነ የጀግንነት ተጋድሎ ታሪክ ያሳለፈ ሕዝብ ነው። በዚህም ደግሞ ሀገሩን አስከብሮ የኖረ ሕዝብ ነውና እንደው በእናንተ እይታ ባለፉት ጊዜያት ያሳለፈው የጀግንነት ታሪክ ወይም ደግሞ ለኢትዮጵያዊነት ሲል የሚከፍለው መስዋዕትነት እንዴት ይገለጻል የሚለውን እስኪ ከመምህር አለሙ ልጀምርና የእርስዎን አስተያየት ይስጥ። እሺ፣ አመሰግናለሁ። በጣም ወቅታዊ ጉዳይ ነው ያነሳችሁት። አሁን በተለይ የአማራ ባለበት አሁናዊ ሁኔታ፣ ኢትዮጵያ ባለችበት አሁናዊ ሁኔታ ትናንት አማራ ምን አድርጎ ነበር፣ ዛሬስ ምን ላይ ነው ያለው፣ ወደፊትስ እንዴት መጓዝ አለበት የሚለው ነገር በጣም ትንታኔ ተሰጥቶት ለወደፊት መውጫ መንገዳችን ይሄንን እስከዛሬውን አበርክቶ አይቶ ከተቻለም ደግሞ በሌላ ውይይት የሚደረገው ነው ውስንነቶች ምን ነበሩ በመንገዱ ላይ የሚለውን አሁናዊ ካለው ከገጠመው ችግር ጋር አያይዞ ሀሳብ መስጠት ለወቅታዊ ችግራችን መፍትሄ እንደሚሆን ይጠበቃል። ሆኖም አንዱ ለዚህ እንደ መፍትሄም የሚቀርበው አንተ ያነሳኸው እስካሁን የአማራ ሕዝብ ለኢትዮጵያዊነት ሲባል ያበረከተው አስተዋጽኦ ምን ይመስላል የሚለው በጣም የሚገርም ነው። ማለት የኢትዮጵያ ታሪክ ተጽፏል። የኢትዮጵያ ታሪክ ኢትዮጵያዊ ወገኖቻችን ሌሎች የራሳቸውም ታሪክ ይኖራቸዋል። በዚህ ታሪክ ላይ በውጭ ሀገርም በአገር ውስጥ ያሉ የታሪክ ጸሐፊዎች፣ የፖለቲካ ታሪክ ጸሐፊዎች ስለዚህ ህዝብ ተጋድሎ አበርክቶ ነው በጣም ብዙ ነገር ነው የተጻፈውና ምናልባት እዚህኛ የምናቀርበው እጅግ ቁንጽል ስለሚሆን አድማጮችን በዚህ ልክ እንደሚረዱት ተስፋ እያደረኩ ነገር ግን በተወሰነ መልኩ እስኪ ከፋፍለን የአማራ ህዝብ ለኢትዮጵያ ሀገረ መንግስት አንደኛ ምስረታ የሀገረ መንግስት ምስረታ ኢትዮጵያ የሚባል ሀገር እንግዲህ በታሪክ በተለይ በታሪክ አጥኚዎች አንሸንት ኢትዮጵያ የቀድሞ ኢትዮጵያ ታሪክ አለ፣ የመካከለኛው ዘመን የኢትዮጵያ ታሪክ አለ፣ ዘመናዊ የኢትዮጵያ ታሪክ በአብዛኛው ከአፄ ቴዎድሮስ ጀምሮ ያለው ታሪክ አለ፣ አሁን የደረስንበትም ደረጃ አለ። በዚህ ሁሉ የብዙ ሺህ ዓመታት ፍሰት ውስጥ በስነ መንግስት አገር በመመስረት ስቴት ፎርሜሽን በእንግሊዝኛ የምንለው የተመሰረተውን አገር በመገንባት በማጠናከር መልኩ ይሄንን አገር ይመሰረታል፣ ይገነባል። ወደ ብሔረ መንግስት የምንለው አለ በእኛ ፖለቲካል ሳይንስ ወደዛ በማሳደግ ይሄንን
የሀገር ውስጥ ግንባታ ባሻገር በአፍሪካ ምን አይነት ሚና ይኑራት ይቻገር በዓለም አቀፍ መድረኮች ላይ በዓለም አቀፍ ግንኙነት ላይ ኢትዮጵያ ምን ሚና አላት ምን ትመስላለች በሚለው ዘርፍ ሁሉ ህዝብ አበርክቶት እየለለይ ነው በአብዛኛው በመስዋዕትነቶች የሚገለጽ ነው አንዳንዴ የአማራ ህዝብ በኢትዮጵያ እንዳልኩ የሀገር ምስረታ የሀገር ግንባታ የብሔረ መንግስት ግንባታ ላይ ብዙ እኔ የሚታየኝ ዋጋ የሚከፍለው ነገር ከሚያገኘው አንድ ህዝብ ዋጋ ይከፍላል ሀገር ይመሰርታል ሀገር ይገነባል መጠቀምም አለበት ግን እሱን አይደለም ካልኩት በብዙ ዋጋ ሲከፍል ነው የምታየው ለምሳሌ እንየው ከቴዎድሮስ በፊት በነበሩት እንደው አንሸንት የሚሆን በመካከለኛው ዘመን የኢትዮጵያ ድንበር ይጠባል ይሰፋል በዛ ሁሉ ውስጥ ህዝብ ዋጋ ይከፍላል ድንበር በማስጠበቅ ውስጥ ከውጭ ባለው ተጋድሎ በቱርክ እንግዲህ ቴዎድሮስ ሽፍታ በሚለው በእኛ አጠራር በዛን ጊዜ ከቱርኮች ጋር ከግብጽ ጋር ግብጽ ዛሬም እንደምናያት ያኔ ዝም ብሎ ታሪያ ድንበር አይደለም እንግዲህ ግብጽ አጼ ቴዎድሮስ ሽፍታ በነበሩበት ጊዜ ተዋግተው አይ ቲንክ እንደው ጦራው ድማውን ልረሳው ነው ኤኒዌይስ በሽፍትነት ዘመናቸው ሁሉ ይዋጉ ነበር የግብጽ ፍላጎት ዛሬም ስናየው ዛሬ ግን ምን ገነባው ነው ህዳሴ ግድብ አናገኘውም ነበር ማለት ነው ከዛን ጊዜ ጀምሮ ባይሆን ተጋድሏችን በኋላም ባጼ ዮሐንስ የምናየው ነው ባጼ ምኒልክ ዘመነ መንግስት በደንብ ኢትዮጵያ ያማራ ህዝብ በተለይ ኢትዮጵያ እንዳጠቃላይ እንዲያተርፉበት እንደ ወደ ገበያ ወጥቶ በአፍሪካ በዓለም አቀፍ መድረክ ላይ ወደ ገበያ ስላልተቀየረ እንጂ ያድዋ ድል ቀላል አይደለም ያድዋ ድል እንደ ድልነቱ ትርፍ አልተገኘበት እኛ ወደ ገበያ ይዘነው አልወጣንም በዛ ሂደት ውስጥ ግን ባድዋ ብዙ ጻፍቶችን ቴሌቪዥን ቃለ መጠይቆችን ማየት እንችላለን አሁንም ማንከደው ብዙ ኢትዮጵያዊ ወገኖቻችን ባድዋ ጦርነት ዋጋ ከፍለዋል ይሄ ለኢትዮጵያ ሀገር ቀጣይነት የተከፈለ መስዋዕትነት ነው ያማራ ህዝብ የከፈለው ዋጋ ቀላል አይደለም በማይጨው ጦርነት አንድ በላይን ብናነሳ በላይ 80,000 ወታደር ኢማጂን ከጎጃም 80,000 አንድ በላይ ይዞ ወደ ጦር መዝመት በዛ ልክ ነው ዋጋ የሚከፈለው ስለዚህ ባድዋ ያ ሁሉ ዋጋ ተከፍሏል በማይጨው ያ ሁሉ ዋጋ ተከፍሏል በኋላ በአርበኝነት ተጋድሎ ጣሊያን በአምስቱ አመት የአርበኝነት ተጋድሎ ውስጥ ጣሊያን በጣም የተማሩ ሰዎችን ጨርሳለች እነማን ናቸው ያለቁት እዛ ውስጥ ብዙ የተማሩ እንዲያውም በእኔ መረዳት የአማራ ተማረ ኃይል በአጠቃላይ የኢትዮጵያ እጥፋት ብዬ የማምነው ጣሊያን እዛጋ አንድ ጊዜ 30,000 ይመስለኛል አዲስ አበባ ባንዴ የጨረሰችው ግራዚያኒ ማሳከር የሚባለው ስለዚህ እዛጋ ይመስለኛል ጥፋቱ እንደው የአዲስ አበባውን የተጻፈውን 30,000 ንስር ይሄ ማለት ምን ያህል የተማረ የሰው ኃይል ያማራን ህዝብን ጥቅም ሊያስጠብቅ የሚችል የኢትዮጵያን ከዚህ ቅርቃር ውስጥ የማያስገባ በዓለም አቀፍ መድረክ ውስጥ በምን መልኩ ሊያስቆማት ይችል የነበር ኃይል ያኔን እንዳጣን እዚህ ጋር መታየት መቻል አለበት ከዚህም ባሻገር በተለምዶ ከ60ዎቹ በኋላ እንግዲህ ደርግ መጥቶ ባንዴ 60 ተብሎ የሚጠራው 60 አገር 60 ትምህርት ቤቶች 60 የልምድ ባለቤቶች በቁጥር 60 ተብሎ የተገለጹ ሰዎች ዓለም ላይ በተግባር በእውቀት በልምድ ብንፈልግ ዛሬ ዓለም ላይ እንዲሁ 60 ብለን የምናቀላቸው ሰዎች ማግኘት አንችልም 60ዎቹ ደርግ ጄኖሳይድ የፈጸመባቸው ሰዎች አማራ ዛሬ ቅርቃር ውስጥ አይገባም ነበር ለኢትዮጵያ ሲባል የተከፈለ መስዋዕትነት ነው ያሳዝናል ከዛም በኋላ ተገንጣይ ኃይሎች መጥተው የሚያጠቁት ይሄንን ማህበረሰብ ነው አሁንም እስኪቆይ አገር ይቀድማል በሚል ለ30 አመት ለ40 አመት ለ50 አመት አሁንም ዋጋ እየከፈለ ነው ያለው ህዝብ ለሀገር ቀጣይነት ሲል ስለዚህ በወታደራው ዘርፍ ብናይ ህዝብ ዋጋ ሲከፍል ነው የኖረው በስነ መንግስቱ በፖለቲካው ዘርፍ የፖለቲካ ሳይንስ የሚባለው ነገር እንዳልኩ ሀገር ምስረታ ሀገር ግንባታ ብሔረ መንግስት ግንባታ ዛሬም ድረስ በፖለቲካው በዚህ ብቻ በዓለም አቀፍ ግንኙነቱ አፍሪካ ኢትዮጵያን የምታቃት በዚህ ህዝብ አበርክቶ ነው በነገራችን እና አክሊሉ ሀብተወልድ ተጋድሎ እና ኃይለ ሥላሴ ተጋድሎ እንዳጠቃላይ አጠቃአድዋም ላይ ሌሎች ድሎቻችን በአጠቃላይ በተለየ እነዚህ
ትልልቅ ሰዎች አበርክቶ አፍሪካ ህብረት መቀመጫ እዚህ የተገኘው ዝም ብሎ አይደለም። አሁን እንውሰደው አንውሰደው ክርክር ቢያመጡብንም የአፍሪካ ህብረት መቀመጫ መሆን አፍሪካውያን ዛሬ ያከብሩታል። ባይዘው ሚኒሊክ ሐውልት አላቸው። የአድዋን ድል ያከብሩታል ብዙዎች። በዓለም አቀፍ መድረክ በዩኤን ኤርትራን እኮ ፌዴሬት ስትሆን በ1950ዎቹ አካባቢ ዩኤን ላይ የነበረውን ጨዋታ እና አክሊሉ ሀብተወልድ ነጭን እንዲህ ማጋጨት እርስ በርስ እያፋለሙ ነጮች በሴራ ኤርትራን በጣሊያን እንድትቀጥል ካልሆነም በሌላ መልኩ እንድትሄድ ሲያደርጉ እንዴት እና አክሊሉ ሀብተወልድና ጓደኞቻቸው ነጮች እርስ በርስ አጋጭተው ምን ብለው ኤርትራ ከኢትዮጵያ ፌዴሬት የሆነችበትን የዲፕሎማሲ ታሪክ አንድም በአክሊሉ ማስታወሻ ሁለትም አምባሳደር ዘውዴ ረታ ባሳተሙት የኤርትራ ጉዳይ በተሰኘው መጽሐፍ በሰፊው ተዳስሷል። ስለዚህ ያ የዓለም አቀፍ መድረክ ላይ የነበረው ተሰሚነታችን በተባበሩት መንግስታት ድርጅት እኮ ፈራሚ ሀገሮች ነን በነገራችን ላይ። ስለዚህ ይሄ ቀላል ነገር በዓለም አቀፍ ሕግ ተሳታፊ ሀገሮች ነበርን ማለት በዓለም አቀፍ መድረኩ ነው። በኢኮኖሚ ዘርፍ በአጠቃላይ በተቋም ግንባታ አሁን ያለው ኢትዮጵያ የውጭ ጉዳይ ሚኒስቴር የፋይናንስ ዘርፍ የጸጥታ ዘርፍ ኢትዮጵያ በረጅም ዘመናት ተዋረድ ውስጥ ሲገነባ መጥቶ እንጂ አሁን እንዳለው ቢሆን አንድ ቀን አያድርም ነበር። የብዙ ሺህ ዘመናት የግንባታ ውጤት በሁሉም ዘርፎች ያበረከተ ህዝብ ነው የአማራ ህዝብ። ሆኖም እንዳልኩ ግን ከተወሰነ ጊዜ ወዲህ መታየትም ያለበት በኋላም ካነሳን የምናየው ዋጋ መክፈሉ በዛ። አሁን ለኢትዮጵያ አስተዋጽኦ ማበረከት አለበት። ግን ዋጋ መክፈሉ እስከምን ድረስ ነው? መጠቀም አለበት። ይሄ ህዝብ ዋጋ በሚከፍለው ልክ መጠቀም አለበት። ግብር በሚከፍለው ልክ መጠቀም አለበት። ለኢትዮጵያ አንድነት በሚታገለው ልክ ሰብአዊ ቅንጦት አይደለም ባይዘው ሰብአዊና ዲሞክራሲያዊ መብት እንደ ሰውቅና የፖለቲካ የምንውክልና የማግኘት መብቶች በህይወት የመኖር ያለ መሳደድ መብቶች ይሄንን ሁሉ የገበረላት ሀገር በዚህ ሁኔታ ስታገኝ አሁን እኔ ቀደምም ከጥያቄ ጥሩ ነው ምን አበረከተ የሚለውን ማንሳት አሁን ህዝብ ምን አበረከተ እስካሁን ምን ተጠቀመ አሁን ምን ጉድለት ስላለ ነው ምን ክፍተት ተፈጥሯል አሁን የአማራ ህዝብ በተለይ ኢትዮጵያ ምን ችግር አለ ይሄንን አይቶ የአማራ ህዝብ ማስተካከል ስላለበት ስለዚህ እንዳልኩ ብዙ የታሪክ በፖለቲካ በኢኮኖሚ በህክምናው ዘርፍ ተዘረዘሩ ጉዳዮች ብዙ ሊትሬቸሮች ተከምረው ነው ያሉትና ስለ አማራ ህዝብ ለኢትዮጵያ አንድነት ሲባል የተከፈለ መስዋዕትነት እንዲሁም ዘርዝረን አያልቅም። ግን እንዲያው ላሁኑ ላለው ውይይት ሲባል በዚህ መልኩ ቀንጨብ አድርጌ ስላቀረብኩ ይቅርታ ጠይቃለሁ። አመሰግናለሁ። እሺ እናመሰግናለን። እኛም ተጨማሪ ሐሳቦችና የቀሩ በተለይም ያው እንግዲህ በርካታ ስራዎች ነው እንግዲህ የተሰሩት በኢትዮጵያዊነት ላይ የአማራ ህዝብ ትልቅ የሆነ መስዋዕትነት ከፍሏል ተብሏል። ለሀገረ መንግስት ምስረታ የከፈለው ዋጋ ከፍተኛ ነው። ሌሎችም ጉዳዮች እንግዲህ መምህር አለማየሁ አንስቷል። መምህር ደገፌ ምን ይላሉ የሚለውን ደግሞ ይጨምሩልን። ያው በተመሳሳይ በረጅሙ የኢትዮጵያ ታሪክ ውስጥ ኢትዮጵያ በርካታ ስኬቶች እና ውድቀቶች ገጥመዋት ነበር። የአማራ ህዝብ የስኬቱ ምሰሶ ነበር ማለት ይቻላል። ይሄም በብዙ የውጭና የውስጥ ምሁራን ተጽፏል። ህዝቡ ራሱ ምስክርም ነው። እንደው ቅድም ትኩረት ነጥብ ሰጥተን ግን መወያየት ያለብን በረጅሙ የኢትዮጵያ ታሪክ ውስጥ ለሀገረ መንግስት ግንባታ አማራው በአርበኝነት ተጋድሎ በስነ ጽሁፉም በተለያዩ ኢትዮጵያን ከፍ በዓለም መድረክ ላይ ከፍ ባደረጉ ነገሮች አማራ ያበረከተው አስተዋጽኦ እጅግ ከፍተኛ መሆኑ የታወቀ ሆኖ ሳለ ነገር ግን ምን ተጠቀመ የሚለው ላይ ማተኮር መቻል አለብን። ለባለፉት 70 ዓመታት እንደው እንደ አንድ ታሪክ ምዕራፍ ብንወስድ ጣሊያን በዋናነት ኢትዮጵያን ለማፈራረስ ኢላማ አድርጎ የመጣው የአማራውን ነው። ሐዲስ ዓለማየሁ ትዝታ በሚለው መጽሐፍ ላይ የራሱን የህይወት ታሪክ ከተነሳበት ደብረ ማርቆስ እስከ ታሰረበት ሮም እስኪፈታ ድረስ አስፍሮታል። ያኔ የአማራው የአርበኝነት ተጋድሎ ኢትዮጵያን ለማዳን የከፈለው መስዋዕትነት እጅግ ከፍተኛ እንደነበር ታሪክ ይመሰክራል። ነገር ግን በዛን ወቅት እንኳን ብንወስድ ትዝታ በሐዲስ ዓለማየሁ ትዝታ መጽሐፍ ጣሊያን
እንደው በደቡብ ምዕራብ በጅማ አካባቢ አንድ አማራ ገላችሁ ካመጣችሁ 30 ኢጣሊያን ሊሬ ነው ምናምን ባል እንሰጣቸዋለን እየተባለ በአንድ ቀን 30 የአማራ አንገት ቀርቦለት ጣሊያኑ እንኳን ዘግንኖት አታምጡት እዛው ግደሏቸው ብሩን እንሰጣቸዋለን ያለበት ሁሉ እዛ ላይ መጻፉ ላይ አስፍረውታል። እዚህ ላይ አንድ ነጥብ ማየት ያለብን አማራን መግደል የገንዘብ ምንጭ እስኪሆን ድረስ በኢትዮጵያ ታሪክ ተሰርቷል ማለት ነው። ይህ እንግዲህ ያየነው ለባለፉት 30 ዓመታት በአማራ መስዋዕትነት በርካቶች ሀብት የገነቡበት በርካቶች ብዙ ነገር የሰሩበት መሆኑን የአማራ ሕዝብ ልብ ሊል ይገባል። አማራ ኢትዮጵያን ከልቡ እየወደደ ለኢትዮጵያ ሉዓላዊነት ታላቅ መስዋዕትነት እያበረከተ ነገር ግን እሱ አሁን የሚሰደደው የአማራ ሕዝብ ነው። በአስከፊ ድህነት ውስጥ የሚኖረው የአማራ ሕዝብ ነው። ለዚህም የ1999 ሕዝብና ቤት ቆጠራ ውጤት ምስክር ነው። አማራው በተለያዩ በሽታዎች ተጠቂ እንደሆነ ራሱ የተወካዮች ምክር ቤት የመሰከረው ሕያው ምስክር ነው። በዋናነት ችግሩ እየተባባሰ ሄዷል። አሁን በዚህ አስከፊ ወቅት በረጅሙም የኢትዮጵያ ታሪክ ውስጥ ውድቀቶች ሲመጡም ስኬቶች ሲመጡም አማራው ኢትዮጵያን ነው አርቆ የሚያየው። ራሱን ወደ ራሱ ማየት ባለመቻሉ ምክንያት የውስጥ አንድነቱን ማጠንከር ባለመቻሉ ምክንያት አካባቢውን ማልማት አልቻለም። የተጋረጡበትን አደጋዎች መከላከል አልቻለም። በተለያየ ነገር ብዙ ግፍ የተፈጸመበት ሕዝብ ነው። ችግሩ አሁንም ተባብሶ ቀጥሏል። አሁንም ባለን በቀሪው ዘመን መላው አማራ ከሊቅ እስከ ደቂቅ ከሀገር ውስጥ እስከ ሀገር ውጭ ያለው አማራ አገው ሌሎችም የኢትዮጵያን ትንሣኤ የሚፈልጉ ሁሉ ከአማራ ሕዝብ ጎን ቆመው የመጣውን አደጋ መቀልበስ ይጠበቅባቸዋል ብዬ አምናለሁ። ቀጣዩ ምንድነው? በተለይ ያው ቀደም ሲል እኛም እንዳነሳ ነው በተለይ ከዚህ ቀደም በነበረው ታሪክ እንደሚያሳየው የቅርብ ጊዜ ታሪክ በተለይ የውስጥ ባንዳን መቋቋምና የበላይነትን ማስፈለግ ቀደም ሲል በጣሊያን ጊዜ የነበሩ ሴራዎችና ያንንም ተቋቁሞ ለድል የበቃ ሕዝብ ያለበት መስዋዕትነት ከፍሎ ያለፈ ሕዝብ ነውና ዛሬም ካለው ችግር አንጻር አሁንም የስነ ልቦና የበላይነቱን ከፍታውን ማረጋገጥ ይቻላል። እነዚህ ባንዳዎችን እንዴት መከላከል ይቻላል? የድሮ ታሪክን መነሻ በማድረግ አሁን ያለው ትውልድስ ምን ማድረግ አለበት የሚለውን ሀሳብ ሲቀጥለው ይገለጹ። በጣም ጥሩ። አሁን በርካታ እድሎች አሉ። እድሎችን መጠቀም ነው። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘመን ነው። አማራ የውስጥ ምን መልካም ነገሮች አሉ፣ ምን ስጋቶች አሉ፣ እንዴት ስጋቶችን ቀርፈን የመጡትን አደጋዎች መከላከል እንችላለን ብሎ መምከር የሚያስችል በርካታ መድረኮች አሉት። የምሁራን መማክርት ጉባኤ አለው። ሶሻል ሚዲያውን መጠቀም አሉ። የተለያዩ ለአማራ ሕዝብ እንቆረቆራለን የሚሉ ፖለቲካ ፓርቲዎች አሉት። ይሄ ሁሉ መናበብ ይጠበቅበታል። ጥቃቅን ልዩነት ቢኖር ልዩነቱን ወደ ጎን አስወግዶ ለመሰረታዊ ህልውና በአንድ ልብ መምከር መቻል አለበት። ወጣቱ መሰረታዊ ወታደራዊ ስልጠና ሊሰጠው ይገባል። በተለያዩ አቅጣጫዎች ከበባ ቢደረግለት ያን ቢደረግበት ቢመጣበት አስቸጋሪ ነገር በሰሜንም በዚህኛውም ያን ሊመክት የሚችል የስነ ልቦናም የቁሳዊም የሰው ኃይልም ዝግጅት በአስቸኳይ ተጀምሮ ወደ ተግባር መገባት መቻል አለበት። በዲፕሎማሲው ዘርፍ በዲያስፖራው ሀገር ውስጥ ያለው የተለያዩ ኤምባሲዎች አበክሮ አማራ ለኢትዮጵያ መልካም ሕዝብ እንጂ የአማራ አንድነት ለኢትዮጵያ እድል እንጂ ስጋት አለመሆኑን አበክሮ መስራት መቻል አለበት። እድሜያቸው ገፋ ያሉ ሰዎችም የአማራ አንድነት ለኢትዮጵያ አንድነት እድል መሆኑን ማወቅ መቻል አለባቸው፣ መገንዘብ መቻል አለባቸው። የተበተነ አማራ ጠንካራ ኢትዮጵያን ሊያመጣ አይችልም። ጠንካራ አማራ በኢኮኖሚ፣ በሞራል፣ በመንፈስ፣ በስነ ልቦና ጠነከረ አማራ ካለ የኢትዮጵያ ትንሣኤ እውን እንደሚሆን ማመን መቻል አለባቸው። የክልሉ የገዢው ፓርቲም ገዢው መንግስትም አሰራሩን አደረጃጀቶችን መፈተሽ መቻል አለበት። ያገባኛን ከሚለው ኃይል በሙሉ ተቀራርበው መስራት መቻል አለበት።
ምናልባት ውስጥ ላይ አደጋ ሊያመጡ የሚችሉ የተለያዩ ኮሚቴ በተለያዩ ህብረት መልክ ብቅ ያሉ ኃይሎች አሰራር ሊያበላሹ ስለሚችሉ እነዚህን መፈተሽ እና ማስተካከል ይጠበቅበታል። ዘማቹ ወደ ጦር ሜዳ የሚዘምተው አለ፣ አዝማቹ አለ፣ ህዝቡ አለ። ቀሪው ህዝብ የዘማቹ ቤተሰብ የዘማቹ ቢሰዋ የሚሰዋው ልጆች እርሻው የሚሆን ማናቸውም ሁሉ ተጠብቆ ልጆቹም በሰላም በክብር የሚኖሩበትን ውል ቃለ መሐላ ሊፈጽም ይገባል። አንድ ሰው ሄዶ ቢዘምት ቢሰዋ ልጆቹ ማናቸውም ነገር እንዳይጎልባቸው ህዝቡ ተረባርቦ ቃል ገብቶ እስከ መጨረሻው ድረስ የማስተማር የመንከባከብ ታሪካዊ ኃላፊነት ሊሸከም ይገባል። ይህም ደግሞ በአደረጃጀት እስከ ህግ ድረስ እስከ የህግ ማዕቀፍ እስኪበጅለት ድረስ መሰራት መቻል አለበት። አንድ ልጅ አባቱ ግንባር ሄዶ ቢሰዋ እዚህ ሊራባ አይገባም፣ ትምህርቱን ሊቋረጥ አይገባም፣ እርሻ ካለው እርሻው ሊስተጓጎል አይገባም። ይሄ ሁሉ ዋስትና እስኪያዝ ድረስ አደረጃጀትና የህግ ማዕቀፍ እስክን መሰራት መቻል አለበት ብዬ አምናለሁ። ኢሊቱ ከአጸደ ህፃናት እስከ ዩኒቨርሲቲ ያለው አስተማሪ ከቀበሌ ጽህፈት ቤት እስከ ሚኒስቴር ጽህፈት ቤት ያለው አማራ በተለያዩ ዘርፎች ያለው አማራ ሹፌሩም ሁሉም በአንድ ልብ መምከር፣ መወያየት፣ መሰለፍ አለበት። እናሸንፋለን። አንድ ከሆነ እናሸንፋለን። የኛ አንድነት የኢትዮጵያን ትንሣኤ እንደሚያመጣ በጥብቅ እናምናለን። ጠላቶቻችን ይንበረከካሉ፣ እኛ እናሸንፋለን ብያምናለሁ። የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ በንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበኝ ሐውልት ያቁም መቅደስ ያነጸኝ ድንጋይ ፈልፈል አለጠር። መልካም አመሰግናለሁ ወንድሜ፣ በደንብ በስፋት ገልጾታል። በዋናነት አሁን ኢትዮጵያን በፍሬ ነገር ደረጃ አሁን ያለችዋን ኢትዮጵያ መረዳት ያስፈልጋል። አሁን ያለችዋ ኢትዮጵያ ምን ትመስላለች? ዓለም ምን ይመስላል? በምንድነው የሚመራው የሚለውን ነገር በደንብ ማየት አስፈላጊ ነው። እሱን ለማጥራት ፈልጌ ነው የማንሳት። ዓለም አሁን ባለው ንባብ በማንነት ፖለቲካ ነው እየተመራች ያለችው። አሜሪካ በማንነት ፖለቲካ ውስጥ ነው ያለችው። የጥቁር የነጭ ኤዥያ የምን እየተባለ በዛ ነው የምትመራው። እንግሊዝ ውስጥ በርካታ ብሔር ብሔረሰቦች አሉ። ሌሎችም አካባቢዎች ውስጥ ማንነቶች በተለያዩ ዓለማት አሉ። ቁም ነገሩ አያያዙ ላይ ነው። እንዴት የተለያዩ ማንነቶች የቡድንና የግለሰብ መብታቸው ተጠብቆ የጠንካራ የጋራ አገር ይገንባ በሚለው ላይ ነው እንጂ ልዩነቱ የተለያዩ ማንነቶች መኖር ለኢትዮጵያ ብቻ የተሰጠ መርገምት ወይም ደግሞ ቅዱስ ነገርም አይደለም። ስለዚህ በዚህ እንረዳውና ኢትዮጵያ ውስጥ የማንነት ፖለቲካ ነው ያለው። አሁን በህግም ደረጃ የተፈቀደው እሱ ነው። ከዓለምም አስተሳሰብ ልንወጣ አንችልም። የግልም ሆነ የቡድን ማንነቶች መኖራቸው የማይቀር ነው። ነገር ግን አሁን ኢትዮጵያ ውስጥ ያለው ማንነት የማንነት ፖለቲካ አንዳንዶቹ የተቃርኖ ፍላጎት ያላቸው ናቸው። አንዱ በአንዱ መጥፋት ላይ ጥቅሙን ለማስጠበቅ ይነሳል። አብሮ በመኖር ባንዱ አብሮ መኖር በመፈቃቀር በፍቅር ላይ የተመሰረተ ጥቅማቸው እንደሚከበር አይደለም እየታሰበ ያለው። ስለዚህ ኢትዮጵያን መረዳት አለብን ያልኩት ከዚህ አንፃር ነው። አንደኛ ኢትዮጵያ ይሄንን ሁሉ ታሪክ ይዛ የመጣች ሀገር ነች። አሁን ላይ ግን የሚፋለስ ፍላጎት ያላቸው የፖለቲካ ኃይሎች ያሉባት ሀገር ነች። እዚህ ውስጥ በደንብ አጽንኦት ሰጥቼ የምናገረው የአማራ ህዝብ ለኢትዮጵያ ይሄንን ዋጋ ከፍሏል። አሁን ባለው የመጫወቻ ሜዳ ደግሞ ከራስ በላይ ነፋስ አድማጮች በደንብ እንደሚረዱኝ አንዳንዴ ከላይ በላይ ነፋስ የሚባለው እዚህ ጋር መስራት መቻል አለበት። በራሱ አማራ ሲኖር ነው ለሌላ ማሰብ የሚመጣው፣ ለሌላ መኖር፣ ለሌላ መሞት የሚመጣው። መጀመሪያ ራሱ መኖር መቻል አለበት። ራሱን ሳያኖር ለሌላው ኖራለሁ ማለት አንዳንዴ ውሸትም ሊሆን ይችላል፣ ሁለትም ደግሞ አግባብም አይደለም። ከመራ አንፃር አግባብ ሊሆን አይችልምና የራሴን ህልውና ላረጋ አሁን ያለሁበት ሁኔታ ምን ላይ ነኝ? የህልውና አደጋ ላይ ነኝ? ምንድነው የምፈልገው? በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ውስጥ ኖር በኢኮኖሚ በፖለቲካ
በወታደር በምን የኔ ጥቅሞች ምን ናቸው መዳረሻዬ ምንድናቸው ብሎ በዝርዝር ማስቀመጥ እኒህን ለማሳካት ምን ማድረግ መቻል አለብኝ ሌሎች ኢትዮጵያዊ ወገኖች የኢትዮጵያ የፖለቲካ ኃይሎች ምንድነው የሚፈልጉት ፍላጎታቸው ከኔ ጋር የሚሄድ ነው ወይስ ከኔ ጋር የሚጋጭ ነው ለምሳሌ እንደ ወልቃይት የተወሰነ የራያ ክፍል የመሳሰሉ ቦታዎች በአጠቃላይ በኢትዮጵያ የፖለቲካ ውክልና ስንል እኮ ቀልድ ነው እንዴው ሰው በመሆኑ ማግኘት ያለበትን መብት እኮ ነው እኛ የፖለቲካ ውክልና ያልን በየቀኑ እሱን በማግኘት ደረጃ ምን ይላሉ ሌሎቹ ህወሓት ምን ይላል ህወሓት ወልቃይትን ሞቼ ነው እንጂ አልሰጥም ይላል በዚህ ልክ መዘጋጀት ያስፈልጋል ከፊሉን ራይ በዚህ ልክ መዘጋጀት የአዲስ አበባን ጉዳይ የሌሎች ህልውና የኢትዮጵያን ሀገረ መንግስት በሚፈታተን መልኩ ነው ስራዎች እየተሰራ ያሉት እዛ ጋር የሚሰሩት የፖለቲካ ኃይሎች ምን ይላሉ በእኔ በአማራ መዳከም ነው ያንን ፍላጎታቸውን ሊያሳኩ የሚችሉት አጣየን በማውደም ነው ሊሆን የሚችለው ፖለቲካሊ በማሽመድመድ አማራን ወደ አናሳነት በመቀየር የፖለቲካ የቤት ስራ በመስጠት አንዳንዶቹን ጭራሽ ከምድረ ገጽ በማጥፋት በዲፕሎማቲክ ኮሚዩኒቲው ያልሆነ ስም በማሰጠት የተዳከመ አማራን ማየት ይፈልጋሉ ወደርኞቻችን ይሄንን ስንል ያማራን ጠንካራ አማራ ማየት የሚፈልጉ የተወሰኑ የፖለቲካ ኃይሎች ሊኖሩ ይችላሉ ስለዚህ ምን ይደረግ ፖለቲካ ቅዱስነት የምንነት ጉዳይ አይደለም ፖለቲካ ያሸናፊነት ጉዳይ ነው እንግዲህ አድማጮቻችን ቤተሰቦቻችን በሞራል ገንብተው እንዳሳደጉን እናምናለን ይሄንንም እንቀበላለን ግን ደግሞ ፖለቲካ የሚፈልገው ነገር አለ አንብበን ያየነው ኖረን ያየነው ነገር አለ ፖለቲካ ጉልበት ይፈልጋል እና አፄ ምኒልክ ጥበብ እንደሚፈልግ አሳይተውናል እሳቸውም ተጠቅመውታል እና አፄ ቴዎድሮስ አቅም እንደሚያስፈልግም ደግሞ አሳይተውናል ሁለቱንም መጠቀም አለብን ከየትም ያመጣ ነው አይደለም ከቀድመ አያቶቻችን ያመጣ ነው ጥበብ ሲደመር ኃይል የኢኮኖሚ ኃይል የፖለቲካ ኃይል የወታደራዊ ኃይል የዲፕሎማሲ ኃይል የቴክኖሎጂ ኃይል ይሄንን ሁሉ ማጣመር አንዱ ያለ አንዱ ዋጋ የለውም ጥበብ ያለ ጉልበት ያለ ጥበብ ዋጋ የለውም ስለዚህ ኃይል ይሄኛውን እንተው ብሎ የእንትን ጨዋታ አይደለም እንጫወተው አሁን ኢትዮጵያ ውስጥ ጽድቅ አይደለም የመኖር ያለ መኖር ጉዳይ ነው ጽድቅ በቤተ እምነቶቻችን እናስኬደዋለን ፖለቲካ ነው የምንሰራው ያ ፖለቲካ እንደውም ያጥፍቶ ጠፊ የህልውና የመኖር ያለ መኖር እንደ የቀንጦት የመብት የዳቦ ሶስት ይበላ ነበር 4 ጊዜ ያድርጉልኝ እሱ አይደለም የኛ ጉዳይ የመኖር ያለ መኖር ጉዳይ ግዛታዊ አንድነትን የማስጠበቅ ጉዳይ ቀድም መሰረታው ያማራ በዓለም አቀፍ ግንኙነት ውስጥ ኢትዮጵያ በመታደርጋቸው የጎረቤት ሆነ የዓለም አቀፍ ግንኙነት ውስጥ የኢትዮጵያ ብሔራዊ ጥቅሞች ተብለው የተዘረዘሩ አሉ እኔ እንዲኖር የምፈልገው በኢትዮጵያ ፖለቲካ ውስጥ የአማራ ብሔራዊ ጥቅሞች ተብለው የተለዩ መኖር መቻል አለባቸው ለነሱ ቆጥረን ለነሱ መንቀሳቀስ አለብን ይሄንን ለማድረግ ምቹ ሁኔታ አለን ወይ ምን አለን እጃችን ላይ እሱን ማየት ነው እጃችን ላይ አለመታደል ሆኖ ነው እንጂ የሰው ኃይል አለን የተማረ የሰው ኃይል ከአገር ውስጥ በዓለም አቀፍ እንደውም በዓለም አቀፍ ውስጥ እኮ እንደ እስራኤልን ህዝብ ቁጥር የሚያህል ዲያስፖራ በተለያየ ሀገር ሳይኖር አይቀርም እዚህ ውስጥ እንደ እውነት ለመናገር በጣም ብዙ ቁጥር ያለው አማራ አለ ተጠቅመንበታል አሁን እኮ ለህወሓት ቡድን በዲፕሎማሲ ማህበረሰብ የሚሰራው ዝም ብሎ ያልተማረውም ጭምር እኮ ስንት የተማረ የሰው ኃይል ያያለን ይሄ የተማረ ብቻ ነው ሀብት ያለው በውጭ ሀብትም ያለው ሎቢ ማድረግ የሚችል የዓለም አቀፍ ኮሚኒቲውን ነገር ግን ነባራዊ ሁኔታውን አለመረዳት ይሁን ጽንሰ ሐሳብ አለማንበብ ይሁን አማራ መሆኑ አማራ ነኝ ማለቱም ያስፈራዋል የአማራ የኢትዮጵያን የውስጥ የፖለቲካ ጉዳይ አለማወቅም ይሆናል ስለዚህ የሰው ሀብት አለ የሪሶርስ አለ የተፈጥሮ ሀብት የኢኮኖሚ ሀብት በክልሉ ውስጥ ያሉ ሀብቶቻችን ምንድናቸው አዲስ አበባ ላይ በተለያዩ አካባቢ በዓለም አቀፍ ምን ሀብት አለን በጸጥታው ዘርፍ ምን አይነት ማህበረሰብ ነው ያለን አንዳንዴ ያለህን ነገር ካላወቅከው ችግር ነው በነገራችን ላይ የሌለህም ይመስላል በአንድ ወቅት እንደው ተጨባጭ መረጃውን አላውቅም እንጂ ህወሓት ስለመገንጠል ሲያሰለጥን ህዝቡን እንዲህ አይነት የተፈጥሮ ሀብት አለን እንዲህ አለን ስለዚህ ብንገነጠል እኮ በቂ ሀብት አለን እያለ ያስረዳ ነበር አሉ ስለዚህ ምንድነው አንዳንዴ ቢኖርህም እንዳለ ካላወቅከው ችግር ነው የሰው ቤት ማየት ነው የሚሆነው የሰው ቤት አሻግሮ መመልከት ነው የሚሆነው ሀብት አለ በፖለቲካው ፖለቲከኞች በስነ መንግስት የሚራቀቁ ዓለምን የሚያገለግሉ ወገኖች አሉ ነገር ግን በሚገባው መልኩ እነሱ አሁን የኢትዮጵያ ነባራዊ ሁኔታ ተረድተው አማራን ያገለግሉት ነው አይዳውት እዚህ ጋር ችግር አለ የኢትዮጵያን
ፍጥረት አካሄድ አሁን ያለችበትን ቁመና የአማራን አጠቃላይ ቁመና ተረድተን ትንታኔ እየሰጠን ነው ወይ? ይሄ ችግር ነው። ስለዚህ አሁን ያለውን አጠቃላይ ነባራዊ ሁኔታ ተንትነን ትናንት የመጣንበት ነገ የምንጓዝበት የምንዳረስበት መዳረሻችን የለየ እንቅስቃሴ ማድረግ አለብን። ነገር ግን ቀድሞ ወንድሜ ሲያነሳው ነበር አማራ የሌለባት ኢትዮጵያ ማየት አልፈልግም። በነገራችን ለምን አትኑር? እንደዛ ከሆነ አማራም ያለባት ጠንካራ አማራ ያለባት ሌሎች ኢትዮጵያውያን ወገኖቻችን መብቶቻቸው ተከብሮ የሚኖሩባት ጠንካራ ኢትዮጵያ እንድትኖር ግን እፈልጋለሁ። ያንን ለማድረግ ጠንካራ አማራ መኖር መቻል አለበት። ወደንም አይደለም ተገደንም ነው ባይዞ ጣሊያን ያንን ሁሉ የአማራ ልሂቅ የአማራ ምሁር ዘር ማጥፋት ስትፈጽምበት ኢትዮጵያ እንዴት አንደኛ ለምን አማራ ይሞታል? ለምን አማራ በመሆን ይሞታል? የመጀመሪያው እኔ ጥያቄ እሱ ነው። ሁለተኛ ኢትዮጵያም እየከሰረች ነው። ለአማራ ሳያስቡ ለኢትዮጵያ የሚያስቡ ካሉ ማለት ነው። ስለዚህ በአማራ ሰርቫይቫል ህልውና ላይ እንስራ። በአማራ ህልውና ላይ ከሰራን የኢትዮጵያ ህልውና አብሮ መምጣት ይችላል። ስለዚህ ሁሌም ቢሆን ቀደም እንዳልኩ የአማራ ማህበረሰብ አሁን ባንድ አይጠፋም። ባንድ ማሸነፍ ግን ቀላል ነው። በአጠቃላይ በአንድነት የህልውና ጉዳይ ስለሆነ የአማ ጠንካራ ሆኖ ቀርቦ የራሱን ህልውና ማስቀጠል የመጡበትን ተገዳዳሪዎችን ባላቸው ጠላት ግልጽ አይደለም። አሁን ህወሓት እንግዲህ እያየን ነው ምን ክሌም እንደሚያደርግ። ክሌም የሚያደርገው የሚጠይቀው የወልቃይት ጉዳይ አንድ በወታደራዊ አማራጭ ሊመጣ ነው። እዚህ ግልጽ አይዲዮሎጂ አለ ነው፣ ግልጽ ፕሪንሲፕል አለ ነው። ሁለት ፖለቲካውን ተቆጣጣረ ነው አሉ። ወልቃይት የኛ ከፊሉ ራያ የኛ እንደሆኑ ያመን በእውነት ግን ደግሞ አንዳንድ እውነቶች በፖለቲካ አሸናፊነት ነው የሚደመደሙት። ፊልስጤም ዛሬ በዩናይትድ ኔሽን እውቅና አላገኘችም። ለምን? ፓወር የለም፣ አቅም የለም፣ ፖለቲካሊ የለም። በህግ ግን አሟልታ ሊሆን ይችላል አንድ አራት መስፈርት። ስለዚህ ማዕከላዊ የኢትዮጵያን ፖለቲካና ዓለም አቀፍ የዲፕሎማቲክ ኮሚኒቲውን መቆጣጣር ያስፈልጋል። በዚህ ላይ አብዛኛው የአማራ ማህበር ከዚህ በላይ የሚነቃበት ጊዜም የለም፣ እድሉም አይኖርም። ነገ ነቃለው ቢል ነገ ላይ ኖር ስለሚችል በዚህ ልክ መስራት ይጠበቅብናል ብዬ ነው ማምነው። አመሰግናለሁ። እሺ እኔም አመሰግናለሁ። አሁን ላይ ባለው ወቅታዊ ሁኔታ በተለይ የትነግ ህወሓት ቡድን እንግዲህ መንግስትም አሸባሪ ነው ብሏል። እየፈጸመ ያለው ከባድ የሆነ ጥፋት አሸባሪነቱን የሚያሳይ ነው። ግን በሌላ በኩል ደግሞ ራሱንም እንደ መንግስት እየቆጠረ ነው ያለው እና ይህ ከሆነ ደግሞ ያደረሰው የሚችለው ጉዳት በአንድም በሌላም አጋጣሚ ያው የአማራ ህዝብ ላይ ነው እንግዲህ የሚደርሰው ጉዳት ያለው እንግዲህ ሁኔታ የሚያሳየው ይሄ ነው እና ይህንን ጥቃቱን እንዴት መቀልበስ ይቻላል? ምን ያክል አቅም መፍጠር ይቻላል? በምን አይነት መንገድስ ይህንን ማስቀልበስ ይቻላል የሚለው ላይ የተወሰነ ሀሳብ ይስጡ። አመሰግናለሁ። አደጋው የሚቀለበሰው በሁለት መንገዶች ነው። የሁለቱም ገዢ ነገር ግን አቅም ነው፣ ጉልበት ነው። ምክንያቱም ይሄ ኃይል ምን ይፈልጋል? ይሄ ኃይል ወደ መሸነፍ ወደ መጥፋት ቀርቦ የነበር ኃይል በሚታይ መልኩ እኔ ኦብዘርቭ በማደርገው መልኩ ጊዜ ተሰጥቶት ማህበረሰቡን እንዲያደራጅ የጸጥታ ኃይሉን እንዲያደራጅ ከውጭ ዲፕሎማቲክ ኮሚኒቲው ጋር እንዲገናኝ ጊዜ ተሰጠው። የማየው ይሄ በግልጽ የማየው ኃይል ነው። የማይታየው ኃይል ደግሞ ድጋፎችም ሊኖሩ ይችላል። የሀገር ውስጥ ፖለቲከኛ ሊደግፈው ይችላል። የውጭ ማህበረሰቡ የውጭ ዲፕሎማቲክ ማህበረሰብ ሀገራት እንደሚደግፉት እናውቃለን ድርጅቱ። ስለዚህ አሁን ጊዜ ገዝቷል፣ አደረጃጀት ይፈጥራል። የበፊቱ ደው በነበረው መንግስት እንደሚለው ህግ ማስከበር ዘመቻ በሚሉት ጸጥታ ኃይሉ ጋር ብቻ ነበር ጦርነቱ። አሁን በተሰጠው ጊዜ ህዝባዊ ያስመስሏል። አሁን የሚዋጋው ትንግ ምን ለማድረግ መሰለን? የድንበር ጉዳይ ነው። ከኤርትራ ጋር ስንዋጋ በባድሜ ምክንያት ነው ኢትዮጵያና ኤርትራ ሌላ ምክንያት እንዳለው ዝም ብሎ የሚታየው የሚባለው ባድሜ ተብሎ ነው ማህበረሰባችን ያለው። አሁን ህወሓት ለህዝቡ ምንድነው የሚያሳየው? ወልቃይትና ከፊል ራያን የኔ ግዛቶቻችን ናቸው ለናመጣ ነው። የዝግጅቱን ግዝፈት ላሳይ ነው። በዛኛው አካባቢ ኃይል በዚህ ልክ ነው የሚዘጋጀው። የድንበር የሉዓላዊነት ለመሬት ሲባል ኢትዮጵያውያን ደግሞ እንዴት እንደምንሆን ይታወቃል። በዛ ልክ ይዘጋጃል። ስለዚህ የአማራው ማህበረሰብ ለብዙ ዘመን የተወሰደበት መሬት ብቻ አይደለም፣ ህዝብ የሉዓላዊነት ለኔ ለአማራው ማህበረሰብም የሉዓላዊነት ጉዳይ ነው። ኢትዮጵያ አሁን እስካለ በዚህ ቅርጽ እስከቀጠልን ድረስ ባንቀጥልም
ይሄ እኒህ ህዝቦች የግዛታዊ አንድነቱና የህዝቡ መሰረታዊ መብቶች የመጠበቅ ጉዳይ ይሄ ሰብአዊ መብት ጉዳይ ነው። መቼም ቢሆን ያስተዳደር ዘርፍ የምን ቢባል ሰብአዊ መብት እንዲገፈፍ መፍቀድ የለብንም። ስለዚህ አንድም በወታደራዊ ዘርፍ ድል አድርጎ ለመውጣት መዘጋጀት ያስፈልጋል። ይሄ የተለየ የሚባል ተዋጊ መኖር የለበትም። አንዱ እንዲያውም በኦሮሞ ፖፑሌሽን ሙቭመንት ይሉታል፣ አንዳንዶች ወሮራ፣ አንዳንዶች ፍልሰት ይሉታል። የተለያየ ስያሜ ይሰጠዋል። በ16ኛው ክፍለ ዘመን በነበረው ሂደት ከግራኛ አህመድ ጋር በነበረው ሁኔታ ምንድነው ሽንፈቱ ያኔ ይላሉ። አንድ ማህበረሰብ ክፍል ብቻ ተዋጊ ያለ ወታደሩ ብቻ ይዋጋል። ሌላው ማህበረሰብ ግን እደ ጥበብ የሚሰራው አለ፣ የመንግስት ሰራተኛው አለ፣ ገበሬው አለ፣ እሱ አይዋጋም፣ ይዋጋ ይላል። በዛኛው ግን ሙሉ ተዋጊ ነው። ሴት፣ ወንድ፣ ወጣት፣ ሽማግሌ፣ ነጋዴ፣ ወታደር፣ ገበሬ ሁሉም ተዋጊ ነው። ተሸነፈ ይላል። ስለዚህ አሁን ሁሉም የሚችለው የማህበረሰብ ክፍል እንደው ሚኒመም የስነ ልቦና ዝግጅት ማድረግ አለበት። እንዲህ አይነት ኃይል እንደመጣበት ሊያጠፋው ፍላጎቱ ባይዘው ከጣሊያን አይተናነስም። የትህነግ ፍላጎት በአማራ ህዝብ ላይ ያለው ፍላጎት አብረው አይይዘው ሊገልጹት ሐሳቡ ራሱ ይደግፈዋል። ምናልባት አሁን ያለው የዚህ ወልቃይት ራያን ጉዳይ ያነሱ ስለሆነ እንግዲህ የአማራ ህዝብ ስነ ልቦና የበላይነቱንም ያሳየበት ያስመለሰበት አሁንም የበለጠ አጠናክሮ እነሱ እያሉ ያለውን ነገር የተሻለ ጠንክሮ ይህንን ጉዳይም ተቆጣጥሮ መያዝ ይጠበቅበታልና ይህንንም አብሮ አስተሳስሮ የበላይነቱንም ያሳየበት ስለሆነ መልካም ዞሮ ዞሮ የበላይነቱማ ምን እኮ ይሄ ህግ ማስከበር ዘመቻ ያለማራ ህዝብ ትህነግ አሁን ባለበት ሁኔታ ያለማራ ህዝብ በዚህ ደረጃ አይገኝም ነበር። ያማራ ህዝብ ሁሉን አቀፍ ትግል ሁሉን አቀፍ እንቅስቃሴ ትህነግን ከአዲስ አበባ ጀምሮ በነገራችን ላይ ከአዲስ አበባ እስከ መቀሌ ከመቀሌ እስከ ደደቢት ማድረስ ተችሏል። መከላከያ ኃይላችንን ማትረፍም ተችሏል። በነገራችን ላይ የራሱ አቅም አለው መከላከያ። ግን ደግሞ ያለማራ ልዩ ኃይል ያለማራ ሚሊሻ ዛሬ የሚገኝበት ቁመና ላይ አይገኝም። ስለዚህ አንደኛ ይሄ አሸባሪ ቡድን በዚህ ልኩን እንዲያውቅ በማድረግ ረገድ ትልቅ አበርክቶ አድርጓል ያማራ ህዝብ። ኢትዮጵያውያን ወገኖቻችንም ግዣ እንዳለበት አሁን ደግሞ ሊመጣ ነው ደግሞ ሌላ ጥያቄ ደግሞ ይዙልም አሁንም በዚሁ ልክ እነዚህን አካባቢዎች ጠንካራ ቁጥጥር በማድረግ በወታደራዊ ዘርፉ ግዙፍ የሆነ ያማራ ኃይል መገንባት አለበት። በነገራችን ላይ ይሄ አሸባሪ ቡድን ኢትዮጵያውያን ነው ሲያሸብር የነበረው እንዲህ አይነቱ ልክ ያስገባል። ወታደር ጠንካራ የሆነ የጸጥታ ኃይል መገንባት አለበት። ለዚህ ወጣቱም ሌላው ማህበረሰብ ክፍል ዝግጁ መሆን አለበት። ክልሉንም የሚመራው የፖለቲካ ኃይልም ምቹ ሁኔታዎችን መፍጠር መቻል አለበት። በፖለቲካው ኃይል ማዕከላዊ ፖለቲካውን መቆጣጠር አለበት። የኢትዮጵያን ፖለቲካ መቆጣጠር ያስፈልጋል። የጎረቤት ሀገራትን ፖለቲካ መቆጣጠር ያስፈልጋል። ባይዞ ኢትዮጵያ ብቻ አይደለችም ከሱዳን ከደቡብ ሱዳን ጋር ግንኙነት መፍጠር ያለባት። የኢትዮጵያን ብሔራዊ ጥቅም በማይነካ መልኩ የአማራ ኮሚኒቲ ከነሱዳን ጋር ለምንድን ነው ህዝብ ለህዝብ ግንኙነት የማይኖሩ? ዩናይትድ ኔሽን አሜሪካ ጋር ዲፕሎማቲክ ሚድል ኢስት ግንኙነቶች መፈጠር መቻል አለባቸው። አጠቃላይ ፖለቲካውን በዛ ልክ አንድ በወታደራዊ ኃይል በክንድ ማሸነፍ አለ። ሁለት እንዲህ ፖለቲካውን ስትቆጣጠር በድርድር ወደ ማሸነፍ እንመጣለንና የነበሩን አንዳንድ ድሎችን ይበልጥ አጠናክሮ መቀጠል ያስፈልጋል። የትናንቱ የአባቶቻችን ገድል የአባቶቻችን ጀግንነት የዲፕሎማሲ ኃያልነት የሚሊተሪ የጦርነት የወታደራዊ የበላይነት የምንለው ዛሬ ማምጣት አለበት። አሁንም አሉ እርሻው አለ በተግባርም ያየነው ነው። በቅርቡ ተግባር ላይ ብሏል። ይበልጥ ግን ደግሞ አሁን እሱን በአሸናፊነት ለመደብደብ እሱን ማምጣት አለብን። መደማመጥ መተንተን ሁኔታዎችን ከህልውና ጋር ያይዞ ሁሌም እንቅልፍ አጥቶ ባይዘው ሁሉም በየሚገባው ልክ ፖለቲካውን በፖለቲካው የጸጥታ ኃይሉ በየጸጥታ ኃይሉ ያለ ምንም ስስት መንቀሳቀስና አማራን መውደድ ማለት በተግባር ዋጋ መክፈል ነው። ዋጋ መክፈል ነሰሰርሊ መሞት ላይሆን ይችላል። መሞትም ካለ ይሞታል። ግን ደግሞ እስኪ የሚጠበቅበትን ከዛ ባሻገር ያለውን እናበርክት ለማለት ነው። አመሰግናለሁ። የጊዮን ባለጸጎች የቤት አማራ ባለርስቶች ሀገር በፊት ሀገር ይሁን የኢትዮጵያ መስራች ህዝቦች አማራንን ነባር ህዝቦች ባለ ታሪክ ባለ ገድል ጊዜ አቅንቶን የማንበድል ዘመን ገፍቶን የማንጎድል። ያው እንደሚታወቀው ህወሓት አማራን በጥላትነት ፈርጆ ለባለፉት 40 ምናምን ዓመታት ተንቀሳቅሶ ብዙ ግፍ ፈጽሟል። ያው ሁሉ ግፍ ሲፈጸም
በርካታው አማራ ግፉ የተፈጸመው በህወሓት የበላይነት ሳይሆን በበርካታው አማራ ቸልተኝነት ነበር ብዬ ያምናለሁ። አሁን መልካም ነገር ሆኗል። ያ አስተሳሰብ የለም። በርካታው አማራ በአንድ ልብ ወደሚተነፍስበት እየተመመ ሄዷል። ታሪካዊ ርስቶቹንም በኃይሉ አስመልሷል። ነገር ግን ህወሓት አሁንም በአንድም ይሁን በሌላ መንገድ አንሰራርታ ያው ክልሉን ተቆጣጥራ እንደገና የጦር ነጋሪት እየጎሰመች ነው። ይህን አደጋ ለመቀልበስ እንደተባለው ሁሉም አማራ ከሊቅ እስከ ደቂቅ መዘጋጀት መቻል አለበት። የስነ ልቦና ዝግጅት መደረግ መቻል አለበት። ቁሳዊ ዝግጅት መደረግ መቻል አለበት። ወጣቱ የመንግስት ሰራተኛው መሰረታዊ ወታደራዊ ስልጠና ማግኘት መቻል አለበት። ዛሬ 500 ዓመት በፊት የነበረው ታሪክ ቅድም ወንድሜ እንዳለው 1/10 የህብረተሰብ ክፍል እየተዋጋ ሌላው ግን የራሱን ኑሮ እየኖረ ሽንፈት ሊመጣ ችሏል። ከዛ ታሪክ ተምረን አሁን የኛ ጠላቶች ከሊቅ እስከ ደቂቅ ነው የሚንቀሳቀሱት። በቁጥር ግን በቶታል ቁጥር ግን አማራ ከ60 ሚሊዮን የሚጠጋ ህዝብ እንዴት 3-4 ሚሊዮን የሚሆኑት መንቀሳቀስ ያለበትን የህብረተሰብ ክፍል አንቀሳቅሰው መውጋት ሲችሉ የኛ ግን አብዛኛው ህዝብ ማንቀሳቀስ ስላልተቻለ ነው። አብዛኛው ህዝብ ትቶት ትኩረት ስለማይሰጠው ነው ችግሮቹ እስከዛሬም የተባባሱት። ይህ 60 ሚሊዮን የሚጠጋ አማራ አንድ ከሆነ በወታደራዊ ስልጠና ማግኘት ያለበት ስልጠና ካገኘ ከውጭ እስከ ውስጥ ግንኙነታችን ከጠነከረ ማንም ሊነካን አይችልም። ታሪካዊ ግዛቶቻችን በሙሉ ማስጠበቅ ማስጠበቅ የተመለሰው ተመልሶ ያልተመለሰ ቢኖር እንኳን ማስጠበቅ የኢትዮጵያን ትንሣኤ እውን ማድረግ እንችላለን። የአማራ ህዝብ ባህሉ ለዲሞክራሲ በጣም ቅርብ ነው። በኢትዮጵያ ሀቀኛ ዲሞክራሲ ለመገንባት ባህሉ ለዲሞክራሲ ቅርብ የሆነው ህዝብ መሰረት ነው። ይሄም የአማራ ህዝብ ለኢትዮጵያ መሰረት ነው ማለት ይቻላል። ነገር ግን የአማራ ህዝብ ለኢትዮጵያ መሰረት መሆኑን መረዳት ካልቻለ፣ ወደ ውስጡ ማየት ካልቻለ፣ የውስጥ አንድነቱን በጠንካራ መሰረት ላይ መገንባት ካልቻለ አደጋ ይገጥመዋል። ገጥሞት ነበረም፣ በጥንት ጊዜም ገጥሞታል፣ ባለፉት 30 ዓመታትም ገጥሞታል። አሁንም ታሪክ ራሱን ይደግማል ማለት ነው። ካሁን በፊት ለውድቀት ያመጡብን አስተሳሰቦችን ካልተሻገርናቸው፣ በአስተሳሰብ አብዮት በአስተሳሰብ ለውጥ ካልተሻገርናቸው ታሪክ ይደግማል ማለት ነው። የሽንፈት ታሪክ ሽንፈት ይደግማል፣ የስኬት ታሪክ ስኬት ይደግማል ማለት ነው። ስለዚህ ከጥንት ስኬት የጥንት ስኬት እንዲደገም የጥንት ሽንፈት እንዳይደገም መላው አማራ የአስተሳሰብ አብዮትን ማምጣት መቻል አለበት። ቅድም ወንድሜ ብሎታል። የአስተሳሰብ አብዮት አማራ ምን አለን? በተፈጥሮ ሀብቱ፣ በሰብል ልማቱ፣ በሰው ኃይሉ፣ በተለያዩ ትውፊቶች፣ በማዕድኑ፣ በከርሰ ምድር፣ በገጸ ምድር ውሃ፣ በብዙ ነገር ምን አለን ብሎ ይጠይቅ። ምን ይጎለናል? ለምን ጎደለን? የጎደለውንስ እንዴት መሙላት እንችላለን ብሎ ከመከረ በእርግጠኝነት የተደቀኑበት አደጋዎች በቅርቡ ይከሽፋሉ። የኢትዮጵያን ትንሣኤም በእርግጠኝነት ማምጣት እንችላለን። ስለዚህ ወጣቱ አማራ፣ ወጣቱ ብቻ አይደለም የመንግስት ሰራተኛው አማራ የሚችል all the able bodies የሚችለው ሁሉ መዘጋጀት መቻል አለበት። በሐሳብ መዘጋጀት፣ የአስተሳሰብ አብዮት ማምጣት መቻል አለበት። በዚህ ዘመን የገጠመንን ችግር በ1960ዎቹ አስተሳሰብ እንፈታለን የሚሉት ብዙዎቹ ሰዎች እነዚያም ሊታረሙ ይገባል። የዚህን ዘመን ችግር አሁን በዚህ ዘመን የገጠመን ውስብስብ ችግር ሊፈታ የሚችለው ለዘመኑ በሚመጥን አስተሳሰብ መሆኑን መላው አማራ ማወቅ መቻል አለበት። ኢትዮጵያ ፈርስም እያሉ መዘናጋት ትክክል አይደለም። ኢትዮጵያ ብዙ ችግር ገጥሟት ያውቃል። አንድነቷ ተናግቶ ያውቃል። ከ1960ዎቹ ኢትዮጵያን ለመበታተን አማራን ለማጥፋት አማራ ህብረተሰባዊ እረፍት ማግኘት የለበትም የሚለው እርሾ ተቦክቶ ተጋግሮ 1983 ላይ እውን ሆኖ 1983 ወዲህ የመሬት አንድነቷ ፈርሶ፣ ስነ ልቦናዊ አንድነቷ ፈርሶ፣ አጠቃላይ
ኢኮኖሚያዊ አንድነቷ ፈርሶ ኢትዮጵያን ያሳስሩ የነበሩ ድሮች በርካታዎቹ መቆራረጣቸውን አማራ ህዝብ ማወቅ መቻል አለበት። ነገር ግን እነዛ ሊያሳስሩን የቻሉት ድሮች ለምን ተቆረጡ፣ እንዴት መጠገን እንችላለን የሚለውን ራሱ ሲመክር ለሌሎች ብሔር ብሔረሰቦች እንኳን ወሳኝ ግብአት ይሆናል። ይሄን ነው አማራ መዘናጋት የለበትም። ከበርካታ አዘናጊ ልማዶች፣ ወጎች፣ አስተሳሰቦች እናቴን ያገባ ሁሉ አባቴ፣ ካለመድኩት መልአክ የለመድኩት ሰይጣን ይሻላል፣ ቀን እስኪያልፍ የአባቴ ባሪያ ይግዛኝ የሚባሉ በርካታ አደንዛዥ አደገኛ ስነቃሎች ሁሉ አሉበት። ይሄ ህዝብ በርካታ ወርቃማ ትውፊቶች እንዳሉት ሁሉ ወርቃማ ድሎች እንዳሉት ሁሉ አዘናጊ ባርነትን ሊላመድ እንዲችል የሚያደርጉ ጠምዛዥ ስነቃሎች፣ ወጎች፣ ልማዶች ሁሉ አሉበት። እነዚህን አሽቀንጥሮ መጣል ይጠበቅበታል። ያለመድኩት መልአክ የለመድኩት ሰይጣን ይሻለኛል የሚለን ጠላት ኃይል ነው እንደሆነ ማወቅ፣ ቀን እስኪወጣ የአባቴ ባሪያ ይግዛኝ ማለት አደገኛ አስተሳሰብ እንደሆነ፣ እናቴን ያገባ ሁሉ አባቴ የሚባል አደገኛ መርዘኛ ስነቃል ህዝብን ለባርነት ለውርደት የሚያጋልጥ ስነቃል አሽቀንጥሮ መጣል እንዳለበት፣ ወርቃማ ስነቃሎቹ አጎልብቶ በሙዚቃው በስነ ጽሁፉ ማጎልበት እንዳለበት፣ ሌላው ደግሞ በሙዚቃው ዘርፍ የአማራ አርቲስቶች ከታች እስከ ላይ ያሉ አርቲስቶች፣ ሙዚቀኞች የሚያወጣቸው ዘፈኖች የአማራን አንድነት በጥሩ መስጠት ላይ የሚጥሉ ሊሆኑ ይገባል። አማራን በጎጥ በክፍለ ሀገር በአውራጃ እሳቤ ውስጥ እንዲገባ የሚሸነሽኑ ሳይሆኑ የአማራ አንድነት ለኢትዮጵያ አንድነት ወሳኝ ግብአት እንደሆነ የሚያሳዩ መሆን መቻል አለበት በሙዚቃው ዘርፍ። ስለዚህ የአስተሳሰብ አብዮት ያስፈልገዋል። አማራውን በርካታው ሙዚቃ አውራጃ ተኮር ሙዚቃ የአማራ አንድነት ሲፈታተኑ አይተናል። እነዚህ ነገሮች መሻሻል እንዳለባቸው፣ ባንዳ በውስጥ የተሰገሰጉ ባንዶች ሽል እየመነጠሩ ደምና አጥንት እየቆጠሩ ወይም ባንድም በሆነ በሌላ መንገድ የተሰነቀረባቸውን የበታችነት ስሜት እየቆጠሩ አማራን ከጥላት አብረው ሊወጉ የሚችሉትን ማስተማር፣ መከታተል ይደር የማይባል ስራ መሆኑን ማወቅ መቻል አለብን። አማራ ስንል ምሳሌ ጸረ አማራነት ርዕዮተ ዓለም የአንድ ብሔር ደምና አጥንትን መርምሮ የመጣ አለመሆኑን፣ ጸረ አማራነት ልክ እንደ ጸረ ይሁድነት እስራኤሎችን በናዚ ጀርመን ያስጨፈጨፋቸው ከዛም በፊት ለብዙ ዘመናት ያስጨፈጨፋቸው አንድ ፍልስፍና አለ። ይህም አንቲሴሚቲዝም የሚባለው ጸረ ይሁድነት የፖለቲካ ፍልስፍና ነው። ጸረ አማራነትም ኢትዮጵያን ለማፈራረስ አማራን ለማጥፋት ስር የሰደደ የፖለቲካ ፍልስፍና መሆኑን የአማራ ምሁራን መወያየት መቻል አለባቸው። ህዝቡ ማወቅ መቻል አለባቸው። ብሔር ዘለል የሆነ ጸረ አማራነት እኔ ጉራጌ በሆን የኢትዮጵያን አንድነት የመመኝ ከሆነ የኢትዮጵያን የቀድሞ ታሪክ የጋራ ታሪክ ነው ብዬ የማምን ከሆነ ጸረ አማራ ኃይሎች ወይም ጸረ አማራነትን እንደ ርዕዮተ ዓለም ተቀብለው ስር ያሰደዱ ኃይሎች አማራ ብለው እንደሚገሉኝ የታወቀ ነው። ስለዚህ እኔ የምለው ምናልባት ተዋልደናል ተጋብተናል እያሉ ሽልን ደምና አጥንት እየቆጠሩ ከጥላት ኃይል ወግነው አማራውን የሚወጉ ኃይሎች አንድ ነገር ቢገነዘቡ የፍትህ ጥያቄ መሆኑን፣ የብሔር የአንድ ደምና አጥንት ጉዳይ ሳይሆን የፍትህ ጉዳይ ነው። አማራ ህብረተሰባዊ ረፍት ማግኘት የለበትም ያለው አካል ከጥንት ጣሊያን ቅድም እንዳልኩት በሐዲስ ዓለማየሁ ትዝታ መጽሐፍ ላይ እንዳሰፈረው ምስክርነቱ እንዳሰፈረው አማራን መግደል የገንዘብ ምንጭ እንደሆነ ያመኑ ኃይሎች ናቸው። አሁን በዙሪያችን ሁሉ አሰፍሰው እንትን ያሉ ውስጥ ላይ ያሉትም የዚህ አይነት አስተሳሰብ አደገኛ አስተሳሰብ እነሱንም የሚጎዳ መሆኑን መረዳት መቻል አለባቸው። አማራ በህይወት የመኖር መብት አለው። አማራ ጥንቅቅ ያለ ኢትዮጵያዊ ነው። በኢትዮጵያዊነት የማይደራደር ነው። አማራ መብት ይከበር ማለት የማንንም መብት አይከበር እያለ እንዳልሆነ ማወቅ መቻል አለባቸው። በተለይ የተማረው ከአንደኛ ደረጃ እስከ ዩኒቨርሲቲ ያለው የህብረተሰብ ክፍል ከቀበሌ ጽህፈት ቤት እስከ ሚኒስተር ጽህፈት ቤት ያለው አማራ ዘመኑን የሚዋጅ አስተሳሰብ ሊቃኝ ይገባል። ኋላ ቀር የሆኑ ስነቃሎችን እንደ እውነት ቆጥሮ ወይም አንዳንድ አውራጃ ተኮር ሙዚቃዎችን ቆጥሮ
የአማራን አንድነት አልተባበርም ማለት ታሪካዊ ወንጀል እንደሆነ በታሪክ የሚያስጠይቅ መሆኑን አውቆ ለአማራ ህዝብ አንድነት ይተባበር። አማራ አንድ ከሆነ እንሻገራለን የመጣብንን ችግር። የክልሉ መንግስትም አደረጃጀቱን መፈተሽ መቻል አለበት። ሽል ደምና አጥንት የመነጠሩ አማራን አንድነት ሊያፈርሱ የሚችሉ በውስጡ ሊኖሩ እንደሚችሉ ተገንዝቦ ወጣቱን አማራ ምሁራን አማራ ያሳተፈ ታሪካዊ ከባድ የትግል ምዕራፍ ውስጥ እንገኛለን። ይሄን ደግሞ እንወጣዋለን የሚል ሙሉ እምነት አለኝ። ግን ችግሩ እንዳይራዘም የውስጥም እዚህ ህዝባችን ሌላ አሁን የኑሮ ውድነቱ የከፋ ነው፣ ስራ አጥነቱ የከፋ ነው። እነዚህ ተደማምረው ሌላም ችግር እንዳይፈጥሩ እየታገልን እናለማለን፣ እያለማን እንታገላለን የሚለውንም መላው አማራ እንዳውቀው በአማራ በየትኛውም አካባቢ ያሉትን ትልልቅ ፕሮጀክቶች እንዲገነቡ ጥሪ እንዲቀርብ ህዝቡ እንዲጠይቅ የመረጠውን በአብላጫ ድምጽ የተመረጠው መንግስት ፎር ኤግዛምፕል እንደ ወልዲያ አካባቢ ኢንተርናሽናል ኤርፖርት እንዲገነባ የወልዲያና አካባቢ ህዝብ እንዲጠይቅ ወልዲያ ከተማ ላይ ዘመናዊ ዲጂታል ላይብራሪ ሁለገብ ላይብራሪ እንዲገነባ እዚህ በደጋው ላስታ ሲሚንቶ ፋብሪካ እንዲገነባ ግድብ እዚህ ጥቁር ውሃና እዚህ ሳንቃ የሚመጣው ትልቅ ግድብ ቢገነባ ይሄ ግድብ ለመስኖ ለአሳ እርባታ ለመዝናኛ ኢቭን መለስተኛ የሆነ ሃይድሮኤሌክትሪክ ፓወር ሊያመነጭ የሚችል ግድብ ሊያስገነባ የሚችል ሀብት ስላለ ያን መንግስት በመንግስትና በተሳትፎ እንዲገነባ ህዝቡም እንዲጠይቅ ይሄ ሲሆን በርካታው ወጣት ወደ ስራ ይገባል፣ የኑሮ ውድነት ይቀንሳል። የጠላቶቻችን ለመታገል እንኳን በርካታ መልካም እድሎች ይፈጠራሉ። በየትኛውም ቦታ ያለው አማራ በአካባቢው ምን መልካም ነገር አለ፣ ምን ትልልቅ ፕሮጀክቶች እስከ አነስተኛ ፕሮጀክቶች ሊጋብዝ የሚችል አቅም አለ ምን አለን የሚለውን መርምሮ ከመንግስት ጋር በመተባበር ያለማን እንታገላለን፣ እየታገል እናለማለን። የአማራ ህልውና እውን ይሆናል፣ የኢትዮጵያ ትንሣኤም እውን ይሆናል። የአማራ አንድነት ለኢትዮጵያ አንድነት መልካም እድል መሆኑን የአማራ ህዝብ እንዳውቅ ግን ጥሪ እናቀርባለን። የመጨረሻ ጥያቄ በተለይ ትግራይ ክልል ላይ አሁን ያው የአሸባሪዎች ቀጠና ሆኗል እያለ ነው እንግዲህ ያለው ስጋት ከፍተኛ ነው፣ ይድረስ ያለው አደጋም አለ። የዚህ የልዩ ኃይሉ የሚሊሻው ሚና ከፍተኛ ነው፣ እውነት ነው፣ የተመሰከረ ነው እንዳለ ሆኖ ግን ሌሎች ክልሎችስ ምን ማድረግ አለባቸው? የፌዴራል መንግስቱስ እንግዲህ መከላከያውን ሲያወጣ የአማራ ክልል ልዩ ኃይል ብቻ እና ፌዴራል ምንድነው ሚሊሻ ብቻ የሚጠብቅ ከሆነ በፌዴራልስ ምን እንዲደረግ ይገባል የሚለውን ሀሳብ እስኪ እርስዎ ጨምሩበትና በጣም ጥሩ ጥያቄ ነው። ሌላው ብሔር ብሔረሰብ ጉራጌው፣ ኦሮሞ፣ ጋሞ፣ ሶማሌው፣ አፋሩ፣ አርጎባው ሁሉም የሚጠቀመው ኢትዮጵያ ሰላም ስትሆን የኢትዮጵያ ሉዓላዊነት ሲከበር የኢትዮጵያ አንድነት ሲከበር መሆኑን ያውቃሉ ብዬ አምናለሁ። ስለሆነም የኢትዮጵያ መፍረስ በዋናነት እንደውም የሌሎችን ብሔር ብሔረሰቦች ህልውና መጀመሪያ አደጋ ውስጥ እንደሚከተው ተረድተው ይሄን አሸባሪ ቡድን በማንበርከክ ኢቭን የትግራይ ህዝብም ጭምር በርካታ ምናልባት ሁሉም ትግሬ አንድ ሊሆን አይችልም። በርካታ የትግራይ ህዝብ ኢትዮጵያዊነትን የሚፈልግ ይኖራል። እነሱም የሚጠቀሙት ኢትዮጵያ ስንሮ መሆኑን እንዳውቁ ከዚህ ከአሸባሪ ቡድን እንዲለዩ ያው ጥሪ መቅረብ መቻል አለበት። የፌዴራል መንግስቱም ይሄ አስቸጋሪ ወቅት ነው፣ የወደቀበትን ታሪካዊ ኃላፊነት ያው ሊወጣል ብለን እናምናለን። መወጣት አለበት። ካልተወጣ ኢትዮጵያ ብትፈርስ እንደውም የአማራ ህዝብ የረጅም ዘመን የስርዓተ መንግስት ግንባታ ልምድ ያለው ህዝብ ነው። 1983 እዚህ አካባቢ 82 መንግስቱ ኃይለማርያም ለቆ ህዋትም ሳይቆጣጠረው ይተዳደር የነበረ ህዝብ ነው እና በዋናነት ሁሉንም ሊለበልብ ሊያቃጥል የሚችል እሳት ስለሆነ
በዚህ የአሸባሪ ቡድን በማንበርከክ ሁሉም ህዝብ ሊረባረብ ይገባል። ፌደራል መንግስቱም ታሪካዊ ኃላፊነቱን ሊወጣ ይገባል። በርካታ የጦር ጀነራሎች፣ የጦር ኮሎኔሎች፣ የጦር መኮንኖች አሉ። ግንበኛው ነው፣ ዘበኛው ነው፣ ስንት የፈንጂ መሐንዲስ፣ የጦር መሐንዲስ በርካታ እነዛ ተመልሰው በልዩ ኃይሉ የሚሆኑ ወደ መከላከያ መቀላቀል መቻል አለባቸው። ይህን ታሪካዊ ኃላፊነት መወጣት አለበት ብዬ አምናለሁ። እንግዲህ ቅድም ወንድሜ የገለጸው ነው በአብዛኛው ብዙ የሚጨመር የለኝም። ነገር ግን አገር ማለት ሰው ነው። ከብዙ የአገር ከሚያሰኙ መስፈርቶች አንዱ ሰው ነው። ኢትዮጵያ የሚያሰኛት አንዱ ነገር ህዝቧ ነው። ስለዚህ ኢትዮጵያን የሚወድ ኢትዮጵያ እንድትኖርለት የሚፈልግ የትኛውም የኢትዮጵያ ማህበረሰብ በየትኛውም አካባቢ ያለ ህዝቧን ይወዳል ማለት ነው። ስለዚህ አብዛኛዎቹ የኢትዮጵያ ብሔሮችና ብሔረሰቦች የኢትዮጵያን ሰላም መኖር እንደሚመኙት ሁሉ የአማራን በሰላም መኖር ጥቅሞቹን መከበርም እኩል አብረው ከአማራው ጋር እየተንቀሳቀሱ ማስጠበቅ መቻል አለባቸው። ይሄ አሸባሪ ቡድን ሁሉንም የኢትዮጵያ ብሔሮችና ብሔረሰቦች ሲያሰቃይ የነበረ አሸባሪ ቡድን ነው። በእነሱም በአማራ ህዝብም ትግል ከአዲስ አበባ መቀሌ እንዲሄድ ተደርጓል። አሁን አካባቢውን ተቆጣጥሯል። ሌሎች አካባቢዎች ረፍት ላይ ናቸው። አሁን በተለይ ስጋት የመጣው የአማራ ህዝብ ላይ ነው። ነገር ግን መከላከያው ላይ የኢትዮጵያ ብሔር ብሔረሰቦች ወካይ የሆነው መከላከያ ላይ ያደረሰው እስካሁንም የወደፊትም የሚያደርሰው ልቂትም የሚታሰብ ነው በዚህ ከቀጠለ። ስለዚህ አማራን መደገፍ፣ ኢትዮጵያን መደገፍ፣ ኢትዮጵያን ማስቀጠል በዚህ መከላከያ ልቂት የፈጸሙ ኃይሎችንም ስርዓት ማስያዝ ስለሆነ ብዙ የኢትዮጵያ ማህበረሰብ ክፍሎች ይሄንን ጉዳይ ተገንዝበው ከአማራ ጎን በሎጂስቲክም በፖለቲካ ውሳኔም አብረው ሊቆሙ ይገባል። ለምሳሌ በፖለቲካ ውሳኔ ስል ብዙ የኢትዮጵያ የፖለቲካ ኃይሎችና ማህበረሰቦች ወልቃይትና ከፊል ራያን ጉዳይ የአማራ እንደሆነ አምነዋል። ህወሓት ከህገ መንግስት መርቀቅ በፊት በጉልበት እንደወሰደው እንደው ልገንጠል ይያለ እንኳን ሲያሟርት ይዞት ሊሄድ እነን ማህበረሰቦች ሊወስድ እንደነበር ይሄንን ሁሉ ተገንዝበዋል። ስለዚህ የፖለቲካ ወደፊት በሚደረጉ የፖለቲካ እንቅስቃሴዎች ላይ እነዚህ አካባቢዎች ህጋዊ የማድረግ ሂደቶች ይኖራሉ። እኛ ለምሳሌ ሲዳማ ወንድሞቻችንን የክልልነት ጥያቄ ደግፈናል። መብታችሁ ስለሆነ ህገ መንግስት ተሻሽሎ አይደለም ግን ባለው የህግ አካሄድ እንዲሆን ተደርጓል። አንዳንድ ቋንቋዎች የፌደራል ስራ ቋንቋ እንዲሆኑ ሂደት ላይ ናቸው። አፋን ኦሮሞ ሌሎች የወልቃይትና የራያ ጉዳይ የኢትዮጵያ ህዝብ የአማራ እንደሆኑ አውቋል፣ በልቡ ተገንዝቧል። አሁን በፖለቲካ ድርድሮች ላይ ይሄንን ደግፎ ወደ ህግ ወደ ማርቀቁ ጉዳይ ላይ ያንን ድጋፍ ማሳየት አለበት። ለጦርነቱም እየታገልን ያለነው የአማራ ማህበረሰብ እየተዋጋ ያለው የኢትዮጵያ ብሔር ብሔረሰቦችን ለዘመናት ካሸበር አሁንም ሊያሸብር ሊመጣ ከተነሳ አሸባሪ ቡድን ጋር ስለሆነ ይሄንን አሸባሪ ቡድን በጋራ ሆነው ቆመው መመከት ይገባቸዋል። ሌሎች የፖለቲካና የኢኮኖሚ ጥቅሞችንም በዛ ልክ አብረው ከአማራ ጎን መቆም መቻል አለባቸው። ለአማራ ብለውም ነው ጥሩ ነው ለአማራም ብለው ግን ለኢትዮጵያ ቀጣይነት ሲሉ ደግሞ የዚህን ህዝብ ጥያቄዎች ማክበር መመለስ እኛም የሌሎች ኢትዮጵያውያን ወንድሞቻችንን መብት እንደምናከብረው ሁሉ ከጎናቸው እንደምንቆመው ሁሉ እነሱም ከአማራ ጎን መቋም መቻል አለበት ስላለው አመሰግናለሁ። የዳማት ባላሻራ የአክሱም ዙፋን አልጋውራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ፈሳሽ አማራን ስንቱን ህዝቦች የሃሮሃን የተጠበበኝ ሐውልት ያቁም መቅደስ ያነጸኝ ድንጋይ ፈልፈል አለጠር። አድማጮቻችን ቀደም ሲል የተከታተላችሁት ዝግጅት የአማራ ህዝብ ለኢትዮጵያዊነት ሲል የከፈለው የመስዋዕትነት ወይም የተጋድለው ታሪክ ምን ይመስላል? አሁን የገጠመው የትህነግ ህወሓት ጥቃትን ለመቀልበስና ቀጣይ የአማራ ህዝብም ሆነ ሌሎች የሚመለከታቸው አካላት ምን ማድረግ አለባቸው በሚል በወልዲያ ዩኒቨርሲቲ የእንግሊዘኛ ቋንቋ ስነ ጽሑፍ ትምህርት ክፍል መምህር የሆኑት መምህር ደግፌ ንጋቱ እንዲሁም በፖለቲካል ሳይንስ ዓለም አቀፍ ግንኙነት ትምህርት ክፍል መምህር ከሆኑት ከመምህር ዓለሙ አራጌ ጋር
ያደረግነውን ቆይታ ነበር የተከታተላችሁት። ኃይለ ማርያም ሙልጌታ ነበርኩ። ጤና ይስጥልኝ።